እኔ እንኳን ማታ ተስፋ አውርቼ ነበረ። ክብሪት ማሽን አድርግና ታስገባለህ ብለሽ ነበረ። የለችም ክብሪት። አወኩ ወንድሜ 33 ሰብስክራይበር ነው ያለው አለች። እንዴት አወቅሽ? ኩዊን እንዴት አወቅሽ? ሃኒ ቼክ አድርጋ ማየት አልቻለችም። እኔ ቼክ አድርጌ ኩዊን ኢትዮጵያ እንዴት አወቅሽ? እኔ አይቼ ነክቼው ፕሮፋይሌን ነካሁትኝ። አያሳይም፣ ሀቡ ብቻ ነው የሚለው። ስንት ሰብስክራይበር አያሳይም። እኔ ማየት አልችልም። አንቺ እንዴት አየሽ? ኤኒዌይ 33 ከሆነ ቆይ 17 ሰው ፈልግና አስሞላው እና 50 ሰው ጋብዛችኋለሁ። አሁን ወደ ወንድማችን እንሂድ። አስታወስኩት ተስፍሽ የሀረርጌው ቤት ማታ እርዳታ ላይ ቁጭ ብዬ አናግረኸኝ ነበረ። አስታወስኩ። አዎ ቢባ አናግረሽ ነበረ። አሁን ተሳክቶልኝ ገባሁ። እሰይ አልሐምዱሊላህ። እና ሰማችኋላ? ይሰማል። አዎ ይሰማል ወንድሜ ጀምር። እሺ የዛሬ አሁን ኦልሞስት 9 ወር ሊሆን ነው። ይሄን እዚህ መጀመሪያ ሊያመጣ ሲያስብ ጥሩ ኤጀንሲ ነው የፈልጠ ጓደኞችን ዱባይ ያሉትን ሲያጠያይቅ የሆነ ቁጥር ሰጡኝ ማለት ነው። መዲና ትባላለች እሷ እንትን ትላለች ምናምን ብሎ ቁጥር ሰጡኝ። አወራኋት። መዲና ማለት ቲክቶክ ላይ ፌመስ ናት። በጎ አድራጎት ላይ አዳጎት ላይ ሰራለሁ ምናምን የምትል ናት ይመስለኛል። የሆነ ሽልማትን ወስዳለች ሰሞኑን አካባቢ እና ታዋቂ ሰው ናት ቲክቶክ ላይ ማለት ነው። እና ሳናግራት እሺ አለች። አዎ አለ ጥሩ ኤጀንሲ ስለሆነ ነው አብሬ የሚሰራው ምናምን አለች። በቃ ቀጥታ ፕሮሰሱን ጀመርን። ፓስፖርት እስካን አድርጌ ላኩኝ ምናምን ዋጋውን ጨረስን። መጀመሪያ 120 ሺህ ብር ነበረ። በኋላ ላይ ደግሞ ቲኬት ጨምሯል ምናምን ብላ 10 ሺህ ብር አስጨመረች። እሱንም እሺ ብዬ ተስማማው። እንትኑ ተሳካ ምናምን መጣች ማለት ነው። አጠር ሲያደርጋችሁ ማለት ነው። ኢቴ መጣች ተቀበለ። እሱ ተቀበለ። እሱን ያወራሁት ከዛ በኋላ ነው። ኢቴ እሱ ጋር ከኤርፖርት ተቀብሎ ዱባይ ኤርፖርት ተቀብሎ ቤት ከወሰደ በኋላ አሁን የጋ ደርሳለች ምናምን ብሎ እሱ እኔን ማውራት ጀመረ። ከዛ በፊት ሁሉም ነገር የጨረስኩት ከዛች ከመዲና ነው። መዲና የውሳና ቀበጥ ምናምን ቲክቶከር ናት፣ ፌመስ ናት፣ ቲክቶከር ናት። በጎ አድራጎት ላይ ምናምን ሰራለሁ ምናምን ትላለች። ቪዲዮቿን አያለሁ አንዳንዴ እንዲህ ሲሰራ ምናምን ብር ሲሰበስብ ምናምን እና ደላላውን ከዛ ቀን በኋላ አወራሁት። ደርሳለች ምናምን አላ ይሞላ ያገናኘኝ። ከዛ ስራ አስገባ። ከዛ በኋላ ስራ ላካት። በገባች ሁለተኛ ቀን ምናምን ስራ ላካት። ከኢትዮጵያ የሆነች አሰሪ ነበረች ያመጣችው። አውሪታ ምናምን ልጅ አለሽ ወይ ትማሪ ነበር ወይ ፍቅረኛ አለሽ ምናምን ብላ የለኝም ልጅ የለኝም ትምህርት አቋርጫለሁ ምናምን ብላ ነው ያመጣችው። እቺ አሰሪ ዛሬውኑ ገብታ በነጋታው እንትን አለች። አላውቅም ብቻ ስራ ጎበዝ አይደለችም ምናምን ብላ መልሳ ልካለች ብሎ አመጣ። እንደገና ደግሞ በነጋታው ዛሬውኑ ሄዳ አድራ በነጋታ ደግሞ ቤት መልሶ አመጣ። ቢሮ አመጣ። እሱ ጋር አመጣ ማለት ነው። በነገራችን ላይ ቢሮ የለውም ሲጀመር አመጣ። ከመጣት በኋላ እንደገና ደግሞ 2 ቀን ከቆየች በኋላ ሌላ ስራ ሊያስገባ ነው ምናምን አላ። ትንሽ ምግብ ምናምን እንትን አለችም ሲል በቃ እስኪ የሀበሻ የሆነ የሚበላ ምናምን ነገር ካለ ጋዛ ስታስጥና ያወጣውን ንገረኝ እኔ አስገባለሁ ምናምን አልኩት። ከዛ የሆነ ነገር ገዛችኋለሁ ብሎ 10 ሺህ ብር ወጪ በኢትዮጵያ 10 ሺህ ብር ወጪ አውጥቻለሁ ብሎ ነገረኝ። ያን 10 ሺህ ብርም አስገባውለት። ከዛ ግን እሱ የገዛው ስም ካርድና ዋይፋይ ነው፣ ሸበካ ነው የምትወስድ ስም ካርድና ሸበካ ነው የገዛው። ለምን እሱ እንደገዛ አላውቅም። አሁን ነው ሲያስብ ለምን እንደገዛ እያወቅኩት። ከዛ እሱን ገዝቶ ነው የሰጣት። ሌላ ምንም ነገር አልገዛም። ጎስቶ አስገባ። ስልክ ይዘ ነው መጣችው። እሱ ስም ካርድና ሸበካ ገዝቶ ሲሰጣ ሄደች። ያገባች ቀን እኛ ብዙ ነን ቤት ላይ ኢትዮች ወንድሞች ብዙ ነን። ግን ቢዚ እንዳትሆን አንድ ሰው ብቻ አወራ ተብሎ አንድ ሴ ብቻ ኢሞ ላይ ገብተህ ስታወራ ቀስ ብለህ ነው የምታወራው። እንዲህ ቀስ ብለህ ክላሷ ላይ ምናምን ቀስ ብለህ ለምንድን ነው ምናምን ሲባል ደላላው ተደብቀሽ ተጠቀሚ ብሎኛል አለች። እሷ ነገረችን ነው እንግዲህ ለዛ አለች ምናምን ብላ ቀስ ብላ ነው ያወራችው። ወዲያውኑ ወጣች ምናምን አለች። ከዛ በነጋታ ኢሞ ስንሞክር ምናምን የለችም ወጣለች። አንተስ ከስልክ ደላላ ጋር ገባን። ከዛ በኋላ እሷ እኮ ወጣለች ሸበካ ገዝቼ ሰጥቻለሁ ብላ አልነበረም ወይ የስንት ጊዜ ነው ወጣለች የለችም ምናምን ስል ቆይ ላጣራ ምናምን አለና
አይ ሴትዮዋ ወስዳለች፣ ስልኳን ወስዳባት ነው። ቆይ እንድሰጥ አደረግና ትገባለች፣ ታወራላችሁ ምናምን አለ። እሺ አልን። ስንጠብቅ የለም፣ ስንጠብቅ የለም። እሱ ጋር እንገባለን። በቃ በየጊዜ ነው የሚገባው። ምን ይላለሁ የለም። እንደዛ ሲባል 1 ወር ደረሰ፣ እዛ ቤት ማለት ነው። 1 ወር ሲደርስ ደወለች እሷ። እዛ ቤት ከገባች ደውል አታውቅም። ደርሻለሁ ምናምንም ደላላ ጋር ነው እንጂ አልደወለችም። እዛ 1 ወር ከሆነ በኋላ ደወለች። ገጠር ነው ደወለችው፣ ቀጥታ ነው ደወለችው፣ ገጠር ነው ደወለችው። ደውላ በጣም መጥፎ ሴትዮዋ እንደሆነች ምግብ እንደማሰጥ በጣም እንደምትጮህ እና ከዚህ ቤት አውጡኝ፣ ደላላ እንዲያወጣ ንገሩኝ፣ ይሄ በጣም አልተመቸኝም፣ ቤቱ በጣም መጥፎ ነው፣ ራቤም ሊገለኝ ነው ምናምን አለች ማለት ነው። እንደዛ ስትል እቺ እኛ ጋር ገባች። በቃ ደውላ ነበረ እንዲህ አለች። በቃ ልጁ ጋር ግቡ፣ ሁሉም ነገር እኔ ስላስጨረስኩ እኔ ጋር ነው የሚገቡት፣ ደላላውን አውራ ደውላ ነበረ እንዲህ አለች። በጣም ድምጿ አይሰማም፣ ተርቤያለሁ አለች ምናምን ብላ እኔ ጋር ገባች። ገባሁላት፣ ቮይስ ተደረኩ። እንዲህ ደውላ ነበረ እኔ ጋር አይደለም፣ ደውላ ግን በጣም እንዳልተመቻት ነው እንትን አለችው። ስለዛ አውጣት አልኩኝ። ያን ሪኮርድ ሲያደርግ እሱ ምን አለ፣ በሆነ አጋጣሚ ኢትዮጵያ ሄጄ ያለሁ ወደ አመጣና ራሴ ሄጄ አመጣታለሁ፣ አውጣታለሁ፣ አሁን ኢትዮጵያ ነው ያለሁት ምናምን አለ። እዛ ሲል በቃ በጣም ተጨነቀን ምናምን። በቃ ገባለሁ አሁን በየቀኑ ነው የሚገባው። ተመለስኩ ወይ ጉዳይን አስጨረስኩ ወይ ዱባይ ተመለስኩ ወይ አይ ነገ ይላል ምን ይላል። የሆነ ጊዜ ላይ አሁን እየመጣሁ ነው ዱባይ አለ። እንደዛ ያያለም ኦልሞስት በቃ 2 ወር ሊሆን ነው አሁን ለሷ ማለት ነው እዛ ቤት ይወርስ። ከዛ ዱባይ ተመልሻለሁ ምናምን አለ። እሺ በቃ ዱባይ እንደዛ ሲል እሺ በቃ ሂድና አውጣት አልኩኝ። እንደዛ ሲል እንትኗ ቪዛ 2 ወር ቪዛ ምናምን አለ የሚመጡት። ያ ቪዛ እዛ ቤት እንትን በላ እኔ ባለ ልጅ ቪዛ ልጅ ነው የሰጠሁኝ። ልጅ ሰውየውን እንትን በል ብያለሁ፣ ያን ሲያስተካክል ሄጄ አውጣታለሁ ምናምን አለ። እንደገና ዱባይ ከመጣም በኋላ ማለት ነው። እንደዛ ስል እኔ እንትኑ ብዙም ኔትወርክ ጥሩ አይደለም ወንድሜ፣ ይቆራረጣል። ከኔ ነው ከሱ ነው እኔ ያለው እኔ ነኝ የምቆራረጠው ወይ እኔ አልሰማም አለሽ ከሱ ነው። ኦኬ ነቀለው ተመልሰህና መዲና ማን ያለው? መዲና የሆሳናዋ ቀበጥ ነው ያለው የቲክቶክ ስሙ። ይሄ ስም አዲስ አልሆነብኝም። መዲና የሆሳናዋ ቀበጥ የምትባል ልጅ እዚህ ቤት አይድል ተወዳድራለች አይደል? በመጀመሪያው በትልቁ አካውንቴ አይድል ተወዳድራለች አይደል? መዲና የሆሳናዋ ቀበጥ የምትባል ለምን ስሟን ስመዘግብ አስታውሳለሁ። ቪዲዮም ስሰራ በየዙሩ የወደቁና ያለፉትን አይደል? እሷ ልጅ ወይ የምትኖረው እሷ ናት ደላላውን ያገናኘችኝ ያለው እንጂ እሷ አይደለችም ደላላው አይደል? እሷ ደላላ አገናኝ ናት። ረጅም ነው በጣም ልጁ ያደረገው ወሬው ላይ በቃ መዲና የሆሳናዋ ቀበጥ አንድ ደላላ አገናኝታኝ እህቴን ወደ ዱባይ አምጥቼ የመጀመሪያው ቤት ሳይስማማት ቀርቶ አሁን 2ኛው ቤት ነው። 2ኛውን ቤት አልተስማማትም ቀይሯት እያልኳቸው እየቀየሯት አይደለም። ሲምፕል ለምንድነው የሆነ ነገር ስትናገሩ ኮምፕሊኬትድ አድርጋችሁ አርዘማችሁ እኛ እንዲጠፋብን እንዳይገባን ግራ እንዲገባን የምታደርጉት? ሲምፕሊ ስትናገር ወንድሜ አሁንም 2ኛ እድሉን አግኝታ ስትገባ መናገር ያለብህ አንዲት መዲና የሆሳናዋ ቀበጥ በመባል ቲክቶክ አካውንት ላይ የምትታወቅ ሴት ደላላ አገናኘችኝና እህቴን ወደ ዱባይ ይሄን ያህል ብር ከፍዬ አመጣው። ካመጣኋትም በኋላ የመጀመሪያው ቤት ሳይስማማት ቀርቶ 2ኛ ቤት ቀይረዋት አሁን 2ኛ ቤትም አልተስማማትም። እናም ቀይሯት አልተስማማትም እያልኳቸው ዛሬ ነገ እያሉ 2 ወር አቆዩኝ። እንደዚህ ጥርት ጽድት አድርጋችሁ ስትናገሩ ችግራችሁን ህዝቡ ይገባዋል። ግን ኮምፕሊኬትድ አሁን ያወራውን ድገሚ ብትሉኝ እኔ አልችለውም። እንዴት ነው ያለው? ቆይ እንዲህ ብላ ሄዳ መጥታ ስልክ ደውላ ኢትዮጵያ አዶ ነው ሶ ሀርድ ቴንኪዩ በጣም ነው የማመሰግነው ሁላችሁም ፎሎ ስላደረጋችሁኝ። ቴንኪዩ ሀውዬ። ስራ ሰዓት ደርሶብኛል። አለቃዬ ልትገባ ነው። ላይፍ መሄድ አለብኝ። መልካም የስራ ቻው። መልካም ቀን ለሁላችሁ። እሺ ልጁን እድል ስጡት እንዲገባ።
አብሬው ነው ብላይ የምሰራው ብላይ ነው ፕሮሰስ ያደረግኩት ነው ያለው። እሺ በቃ መዲና የምትባል ልጅ አብሬው የምሰራው ልጅ አለ ብላ አገናኘችኝና እህቴን አመጡልኝና እንደዚህ በቃ ጥርት ጽድት ቅልብጭ አድርጎ መናገር ማለት ነው። አሁን አስገቡትና የመጨረሻውን ይንገረን፣ መጨረሻ ላይ ምን ላይ እንደደረሱ ይጻፍ። አጣው እንትን እምቢ ያለው መሰለኝ ኔትወርክ አልመጣም ኮመንት ላይ ስሙ ባለበት ስሙን ያነበበ አለ። ሶሪ ስሙን ያነበበ ሰው አለ። አቡዬ አማን ነው። ሰላም ነው ወንድሜ፣ እንዴት ነህ? ስሙን ያነበበ ሰው አለ ጋይስ? ስሙን የለም። አዎ ሶፍዬ የለም፣ ግን ስሙን ካየነው መጥቻለሁ አስገቡኝ ሲል እንድናየው ነው። ዩዘር ነው አይደለም? ኡመር፣ ይኸው ኡመር አለች። ኡመር UMMER ኡመር ነው ስሙ። እሺ ረጁ እንዴት ነሽ? ኧረ ዛሬ ድምፅሽን አሰሚን። ፌክ አካውንት አለሽ? ሰሚውን ነገር ዋትሳፕ ላይ እኮ እየላኩልሽ ነው። ቲክቶክ ምን አይነት አሽቃባጭ እንደሆነ እዩ። ይሄን ሳይዘጋ ለአንቺ ብዬ ነው ሪከርድ ያደረኩት ማታ። ይሄን ሳይዘጋ ያንቺን የሚዘጋበትን እዩ። ምን አይነት አሽቃባጭ እንደሆነ አልኩሽ እኮ ተንኮለኛ ነው። ወይኔ በሌላኛው አካውንት ልኬልሻለሁ። በሌላኛው ዋትሳፕ የላኩልሽ ቪዲዮ ሂደሽ ነው እስካሁን አለው ስራ ይዤ እኮ ነው ውዴ። ለዛ ነው ዝም ያልኩትኛ። እንዲህ አሽቃባጭ ይሄን ሳይዘጋ እንደው ሰው ሼር አድርጎልኝ ሄጄ ለሀቡ ብዬ ሪከርድ አደረኩት። ይሄ ቲክቶክ ላይ ነው ላይቭ ላይ ወላሂ ላይቭ ላይ አሁን ይሄን ባሳይ ይዘጋብኛል። እንዳታሳይ አራላሳይ ይዘጋብኛል። ፐርሰናል ችግር አለበት። በቃ አቡ በጣም ይቅርታ፣ ኔትወርክ ነው ያስወጣኝ። ጉድ እናቴ ድረሽ። እኔ ማመን አልቻልኩም። ይሄን ቲክቶክ ላይ ነው ብዬ ማመን አልቻልኩም። ሰስፔንስ አሁን ይሰማለሁ። ላክልሽ ሀኒ ላኪልኝ እስኪ። ነው ግን የምትይው ረጁ ላከችልኝ። አበሻ እንትን ላይ ነው። እኔ ስላስጠላኝ ነው ሪከርድ ያላረኩት። ትሰማለህ ወንድሜ? እኔ ደብሮኝ ሪከርድ ያላረኩት እንጂ ከዚህ ባሰ ነበር ብታይ። እኛ ላይ ታየው ቲክቶክ በተለይ እኔ ላይ ፐርሰናል ችግር አለበት። እንደ ምን ቀራቸው ታዲያ ከዚህ በላይ? እሺ ወንድሜ ትሰማለህ? እሺ ይቅርታ፣ ኔትወርክ ነው። ማየት ከፈለጋችሁ ችግር የለውም። ቴሌግራሜ ላይ እለቅላችኋለሁ። ቴሌግራም ሊንኬ ባዮ ላይ አለ። ገብታችሁ ይዩት። ጉድ ነው የምትሉት። ጉድ አታምኑ። ይሄን አታምኑ። እና አውጣለሁ አለ ሰውዬው ሲያሰራ አወጣለሁ፣ ችግር የለም አታስበው ምናምን አለ። እንደዛ እያለ ያችንም ቦታ ሸወደ። ከዛ በኋላ 1 2 ሲባል 3 ብር ሆነ፣ 1 2 ሲባል 4 ብር ሆነ። ግን በየቀኑ እያወራት ነው። በየቀኑ ሪኮርድ ያደርጋል። አልፍም አውጣቶ እኔ የሚከፈለውን ከፍላል። እሺ ከዛ በኋላ ሰረሳ። ከዛ በኋላ ሲያሰራ አውጣለሁ ብሎ ምን ቢል ጥሩ ነው? ካሰረ በኋላ ካሰረች በኋላ ማውጣት ሚቃማ ካሰሩ በኋላ ማውጣት አይቻልም ወይም ያስከፍላሉ አለ። እሺ እንክፈል አልኩኝ። እኔ ልክፈልልህ ያሰሩትን እኔ ልክፈል አውጣት አልኩኝ። እሺ በቃ እሺ አውጣታለሁ፣ አናገራታለሁ ሴትዮዋ ምናምን አለ። እንደዛ እያለ 4 ወር ሆነ። 5ኛ ወር ገባ። 5ኛ ወር ሲገባ በቃ ምንም በቃ አበድን። በጣም አጨናነኩኝ። ምንም ሊገባ እንትን ዋትሳፕ ሲገባ በቃ እኔ ሪኮርድ ነው። እንደዛ ሲሆን አሁን ምን አደረገ? የኢትዮጵያ 100 ሺህ ብር የዛን በኢትዮጵያ ነበር ለሱ አካውንት ያስገባ ነው። በዛ 100 ሺህ ብር አስገባ። 100 ሺህ ብር አስገብቶ ሴትዮዋ ደሞዝ ለኔ ሊካ ነው እና የ4 ወር ነው የ2 ወሩን የሆነ ነገር ቀጥላ ልብስ ቀጥላ ቆርጬ ያለው ብላለች። እና የ4 ወር ነው የ2 ወሩን ቆርጣለች። የ2 ወሩን ለኔ ሊካ ነው ለእናንተ ያስገባሁት ምናምን ብሎ ሪሲት ላካ። እንደዛ ስል እንደኛ ማች እሺ ደሞዝ እኛ ማች ጠየቀ። እንደገና ደግሞ የሆነ ነገር ተቃጥሎ ምን እንዴት 2000 እኛ ያው እህቶቻ እንደነገርኩሽ አረብ ጋር አሉ። እንዴት 2000 የ2 ወር ደሞዝ ለባልብስ የሆነ ነገር ተቃጠለ ተብሎ እንደገና ደግሞ እሱንስ አጣርታል ወይ እናናገራት እንጠይቃት። ያቃጠለችው ነገር ካለ ምንድነው ያቃጠለችው እንጠይቃት።
እና ስልክ እንድሰጥ አድርጋ ምንም አንፈልግም ስልክ አሁን ስለ ብሩ ምንም ማውራትም አንፈልግም ስለ በቃ ስልክ ሰጥ እሷን እናውራ በሚለው ላይ ነው ፎከስ አደረግነው። እንደ እሺ ወንድሜ ምን ነው ዝም አልክ? እሺ አቦ እሺ ከዛ ያን ብር ካስገባ በኋላ እኛ ምንም አሁን ስለብሩ ምንም ማውራት አንፈልግም። ወንድሜ እባክህ ስማኝ፣ አንተ ስታወራ በጣም ስለምታረዝመው ህዝቡ እኛ የሰማነው ይጠፋብናል። ያው የሰማው ጠፋብኝ። በቃ እህትህ መዲና የሆሳና ቀበጥ የምትባል ልጅ የሆነ አብሮኝ የሚሰራ ደላላ አለ ብላ አገናኝታት እህትህን አምጥተካት የመጀመሪያው ቤት ሳይስማማት ቀርቶ ሁለተኛው ቤት ላይ ገብታ አሁን 4 ወሯ ነው ሁለተኛው ቤት ላይ። ትክክል ነኝ? ትክክል። እንደዚህ ባጭሩ ለምን አትነግረንም? ሲሪዝም ይጠፋብናል። እሺ ስንት ከፍለክ ነው ያመጣካት እህትህን? ስንት ከፈልክ? 130 ሺህ በማን አካውንት ነው ያስገባው? በደላላው ወይስ በመዲና የምትባለው? መዲና የእሱን አካውንት ለእኔ ፎርዋርድ አድርጋኝ፣ እኔ ደግሞ በእሱን አስገባሁት። እሱ ይመስለኛል ፎርዋርድ አድርጋላት ነው፣ ግን እሱ አይደለም ያላካልኝ። እሷ የእሱን አካውንት ሊካ በእሱ ያስገባው። በኋላ ላይ የራሱን ሲያገኝ የራሱ ስም ነው ያ ብዙአዩ ኃይሉ ይላል። የራሱ ስም ነው፣ አካውንትም የራሱ ስም ነበረ። እሱን በኋላ ከዱባይ ከደረሰ በኋላ ራሱን ሲያወራ ማለም ወንድሜ እኔ መልሱ እኮ አጭር ነበር። አሁንም የጠየቁህ ብሩን ያስገባኸው በመዲና ነው ወይስ በደላላው? ስለ በደላላው ስንት ነው? 100 በደላላ ነው። አዎ አጭር ሲረዝም ይጠፋብናል፣ ይምታታብናል ጉዳዩ። ስለዚህ አሁን እህትህ ሁለተኛው ቤት የመጀመሪያው ቤት ያልተስማማት ምግብ የለም። ምን ነበር ችግሩ? የመጀመሪያው ቤት ኖ አንድ ቀን ብቻ ነው አደረችው። የመጀመሪያ ቤት ልክ ዱባይ እንደገባች በሁለተኛ ቀን ስራ ወሰዳት። አንድ ቀን አርብ ወስቶ አርብ አድራ ቅዳሜ ቀን ሴትዮ አልፈለገችም ብሎ እራሱ አመጣው ብሎ አናገረኝ። ኦኬ የመጀመሪያው ቀን ሴትዮዋ የመጀመሪያው ቤት ሴትዮዋ አልፈለገቻትም። ሁለተኛው ቤት ምንድን ነው ችግሩ? ምግብ የለም። ምግብ ማለት ምግብ አትሰጥም እና በጣም እንትን ስላለች ሁለተኛ ደግሞ ምግብ አትሰጥም። ስልክ ተለከለች። ስልክ ነጥጋለች። ይዘህ ሄደችውን ስልክ ነጥጋለች። ምግብ አትሰጥም። በጣም ትጫዋለች። ምግብ አትሰጥም። ኦኬ ቆይ አንደኛ ምግብ አትሰጥም፣ ሁለተኛ ስልክ አትፈቅድም፣ ሶስተኛ በጣም ትጫዋለች። በጣም ነው የምትጫወት። የአረቦች አመል ነው እሱ፣ የአረቦች አመል ነው። ደሞዝ ትከፍላለች ሴትዮዋ ደሞዝ። እሺ አሁን እሱ ጋር ለመምጣት አሁን 4 ወር 5ኛ ወር ስትይዝ እሱ የ4 ወር ለእኔ ሊከ ነው ብሎ 100 ሺህ ብር አስገባ። እንዴት ነው ሲባል የ2 ወሩን ቆርጣለች። የ4 ወር ደሞዝ ነው ብላለች፣ ግን የ2 ወር ለራሷ ቆርጣ ያው የ2 ወር ብቻ ነው ያላከችው እና ይሄ የ4 ወር ደሞዝ ነው ብሎ በ5ኛ ወር ላከ። 100 ሺህ ብር ላከ ማለት ነው የኢትዮጵያ። ሲጀምር ለምንድን ነው የሚሰጠው? ለምን ለራሷ በእጇ አይሰጣትም? እኔ አላውቅም። እኔ እሱ እኮ ከዛ በኋላ ፖይንቱን ልነግርሽ ነው። እሱ ሲመጣ ነው በጣም እንትና ነው። ከዛ እኛ ምንድነው ያቀጠለችው? እሱንም እንጠይቅ፣ ልጅቷን ማውራት እንፈልጋለን፣ ስልክ ይሰጥ፣ ካላበዛ ትውጣለን። ሴቶችም አሉ። ከዛ በኋላ ሴቶችም ማውራት ጀመሩ። እሺ ምንድነው ያቀጠለችው? እሷንም ቢያንስ እንኳን አንተ ጠይቃታል ወይ ምን አቃጥለሽ ነው? የ2 ወር ደግሞ ሴትዮሽ ቆርጣለ የ2 ወር ደግሞ ብቻ ነው ያላከችው ብላ እንኳን አናግራታል ወይ? እንዴት ዝም ብላ እንደዛ ብላ ለኛ ትነግራ። አሁን እኛ የምንፈልገው እሷን ማውራት ነው። ከዛ በኋላ ነገሩ ባናና በቃ ሪኮርድ ስናደርግ አይመልስም፣ ብሎክ አያደርገንም። ግን ሪኮርድ ሲደረግ እንትን አይልም፣ አይመልስም። ከዛ አንዳንዴ በቃ እንትን እያለ እኔ ካሁን በኋላ ምንም ማድረግ አልችልም ማለት። በዛ አጋጣሚ እቺ ያገናኘች መዲና ቀበጠንም ጎን ለጎን በየቀኑ ነው የሚያወራት። እንዲህ በወሯ ሲደውልም እንዲህ ብላለች፣ አስወጪ ይሄን ሰው ጓደኛሽንም ጠይቀች። ከዛ እንደዛም ሲቀጥል በየጊዜው የ2 ወር ደግሞ ሲልክም እንዲህ አድርጎ ልኳል። እንዲህ ያደርጋል። አንቺስ ብዙ በጎ አድራጎት ሲሰራ የለም ወይ? ጠይቂ ይሄን ነገር እንትን አድርግ ብዬ እንትን አለ። እሷም እሺ ነው የምትለው። እሺ እጠይቃለሁ ምናምን። ከዛ በኋላ ነገሩ እየከረራ መጣ። እሷንም ለምንድን ይሄን ነገር እንትን ማታስተካኪ ደላላሽ አንቺ ጓደኛ ስለሆነ ጓደኞች ናቸው፣ አብረው ነው እንትን የሚሉት፣ አብረው ነው የሚኖሩት ምናምን ጓደኞች ናቸው። ጓደኛ ስለሆነ ነው ወይ ለሱ እንትን ብለሽ ነው ወይ? እሷ እንዲህ ስትበደል ስልክ ሳትሰጥ፣ ምግብ ሳትሰጥ፣ ደሞዝ በትክክል ሳትሰጥ፣ የ2 ወር ደሞዝ ልብስ አቃጠለች ተብለ የ2 ወር ደሞዝ ሲቆረጥ ማስረጅን ምንድነው ብለሽ እንትን ማትይ ብዬ እሷንም እንትን አልኩኝ። ከዛ በኋላ ሁለቱም ተው አሁን በቃ ምንም ማድረግ አንችልም ብሎ ከዘጉኝ። አሁን 9ኛ ወር መጣ ማለት ነው። 4 ወር 5ኛ ወር አካባቢ ላይ ነው ደሞዝ አላገ። ከዛ አጨናነቅን። ከዛ በቃ ዘጉን። አሁን 9ኛ ወር ገባ ማለት ነው። ከዛ በኋላ ምንም አናውቅም፣ ደሞዝም አናውቅም፣
ድምፅም ሰምተን አናውቅም። በቃ ምንም የለም። በዛ መሀል ላይ አሁን አንድ ወር አካባቢ ነው መሰለኝ እሱ ይሄ ደላላው ማለት ነው ልጅ ሴትዮዋ ኢትዮጵያ ነው ደውለው አስቡ። ኢትዮጵያ ኢቴጋ ደውሎ ታላቅ ኢቴጋ ደውሎ ሴትዮዋ ልጃችሁ ጠፍታለች ብላ ደውላለች። እናንተ ከደወለች ለእኔ አሳውቁ ብሎ ደውላ እንደዛ ብሎ ሲደውል ለእኔ ቢደውሉ እንኳን ጥሩ ነው። ቤተሰብ ጋር ደውላ ኢትዮጵያ ደውላ እነዚህ ሰዎች አበዱ እኔ ጋር ደውሉ እንዲህ እያለ ደላላ ተባለ። እሺ ብለን እኛ ሳምንት ሙሉ ስንጨነቅ እሱ ዞር ብሎ አላየንም። በየጊዜ እየገባን ሪኮርድ እናደርጋለን። ተገኘች ወይ እውነት ጠፍታለች ወይ ቢያንስ የሆነ ነገር እስቲ ማስረጃም አይልክም ምንም አይልክም። ሴትዮዋ ደውላ ልጇ ጠፍታለች ብላለች እናንተ ጋር ነው ልደውል የምችለው ከደውለች ለእኔ ማሳውቁ በቃ ምናምን ብሎ ሪኮርድ ስናገር አይመለስም ምን አይልም ሳምንት ሙሉ። ከሳምንት በኋላ የዛኔ በገባች በወሩ ደውላለች አላልኩም። ያን ሴፍ ስናደርግ ዋትሳፕ አለው። ዋትሳፕ ላይ እኔ ነኝ በእንግሊዝኛም በምንም በቮይስም ለማንኩት ማለት ነው። ይባካችሁ ሶፊያ አላችሁ ወይ ከእናንተ ጋር ምናምን በቮይስም አደረኩ ጻፍኩላችሁ። ሶፊያ ሼር በቃ ራናዌ አርጋለች ምናምን በይስ የሆነ ወንድ ነው አይ አይደለችም ሶፊያ አለች ብሎ መለሰ ይመስለኛል። አሰሯቸው መለሰልኝ በቮይስ ማለት ደግሞ አሬ ሶፊያ ምናምን ብሎ አወራኝ። ትንሽ ሪኮርድ እንትን ደግሞ አውዲዮ ምንድን ነው ቪዲዮ ላከኝ የአይተን ማለት ነው። አጭር ቪዲዮ ላከኝ እንዲህ ቀይ እየቀረጸ ሲጽፍለት በቃ ጽፌ አስቸገርኩት። እባክህ ፕሊስ ሄልፕ ምናምን ብዬ ጻፍኩለት። ትንሽ ቪዲዮ ላከልኝ ቮይስም አደረገ ሰውየው ማለት ነው። ያ የዛሬ ወር አካባቢ ነው። ግን ከ4 ወር በኋላ በቃ የለም ደግሞ ስመናገም እሷንም ድምፃንም ሰምተን አናውቅም። በቃ እሷ ይሄ ነው ተፈጠረው። አሁን 9ኛ ወር ነው። ስለዚህ የእህትህን ድምፅ ከሰማችሁ ስንት ጊዜ ሆናችሁ? የእሷን ድምፅ ከሰማን ያችን ቪዲዮ ሰውየው ጠፍታለች የዛሬ ወር አካባቢ ያችን አጭር ቪዲዮ ሰውየው ሳይልኝ በፊት አሁን በቃ በአንደኛ ወር ማለት ነው። የዛኔ ደውላ በወሯ ደውላ ታላቅ ሴጋ ደውላ ቤትን በጣም መጥፎ ነው ምግብን መሰጥም ስልክን መሰጥም በጣም እንትን ትላለች አውጡኝ ከዚህ ቤት ያለች ጊዜ ነው ትክክለኛ ደውላችሁ በገባች በወሯ ማለት ነው። እሺ ዱባይ ከመጣች ስንት ወሯ ነው? አሁን 9ኛ ወር ነው። በዛኛ ወር ወይኔ በእናትህ ባጭሩ መልስልኝ ወንድም አለም። እኔ ልጽፍ አንተ በጣም ስታረዝሞ አያዝልኝም። ለዛ ነው ለምሳሌ አሁን እኔ ከደወለች ስንት ጊዜዋ ነው ስልክ ረጅም ስላወራክ አሁን በመጣችበት በወሩ ስላልክ ላሰላውና ልጽፈው ነበር ግን እያረዘም የሚያጭራጭር መልስ ብትመልስልኝ ጭንቅላቴ ለመያዝ ይሆነኛል። ቆይ እንዴ ከመጣች 9 ወሯ ኢትስ ኦኬ። ዱባይ መጣች 9 ወሯ ከደወለች ደግሞ 8 ወሯ ከጠፋች ግን 8 ወሯ አይደለም። ለምን በ4 ወሯ ደሞዟ ተልኮላችሁ ተቀብላችኋል? እሱ ነው እኛ ብቻ እናገኝ ያው እሱ ነው ለኔ ሊከ ነው ምናምን ብሎ ያላ አካል 100,000 ብር ላከ ማለት ነው። በ5ኛ ወር 4 ወር ጨርሳ በ5ኛ ወር አካባቢ ለ4 ወሯ ደላላው የ4 ወር ደሞዟ ነው። የ2 ወሩ ተቆርጧል። የ2 ወሩ እቃ ሰብራ ተቆርጧል ብሎ 100,000 አስገባልን 100,000 ላከልን። ኦኬ አሁን ለመጨረሻ ጊዜ ደላላው የመለሰልክ መቼ ነው? ለመጨረሻ ጊዜ ስልክህን ጊዜ መለሰልክ ልብስ አቃጥላኝ ነው። ሀቡ እንዳንቺ ትዕግስት ቢኖረኝ ሎተሪ እቆርጥ ነበረ ተስፋ ሳልቆርጥ። እኔም ተስፋ ሳልቆርጥ በየአመቱ ዲቪ እየሞላው ነው። ተስፋ አልቆርጥም። እሺ ማሪ፣ ሎተሪም የቤቱን እጣ እየቆረጥኩ ነው። አንድ ቀን እንደሚደርሰኝ ተስፋ አደርጋለሁ። ሜይ 4 ላይ ለመጨረሻ ጊዜ ሜይ 4 ላይ ነው
የመለሰልኝ። ሜይ4 ማለት ከሁለት ቀን በኋላ ወር ይሆናል። 3 ነው። በዛኛው ወር ቀን በኋላ ወር ይሆናል። አሁን ጁን ነን። ዛሬ ጁን 2 ነው። ከሁለት ቀን ሜይ4 ከሆነ ከሁለት ቀን በኋላ ወር ይሆነዋል። ካወራችሁ ከደላላው ጋር ተመለሰልህ ደላላው አይደል? ያ ከዛ በኋላ የኔ ሪኮርዶች አሉ፣ ግን ምንም አይመለስም። አሁን በአንድ ወር ያደረኩት ሪኮርዶች ከመለሰልህ ወንድም አለም ከመለሰልህ አንድ ወሩ ነው ደላላው። ሜይ ነው ያልከኝ። ሜይ ማርች ነው። ሜይ በማርች ሜይ ማለት ላስመዝጽፉት ቤተሰብ ዛሬ 3 ነው። ይቅርታኝ ነው ማሮች። ነገ 4 ስለሆነ ነገ አንድ ወር ይሆኗል። ደላላው ከመለሰልክ ሜይ 4 ነው ይመጣል።